እነዚህን ምልክቶች የምታዩ ከሆነ እግዚአብሔር ተቀብታችኋል። በእምነት ጉዞ ውስጥ ስለ መቀባት ጽንሰ ሐሳብ እጅግ ልዩ የሆነ ነገር አለ። ቅባት ተራ የሆነ ሃይማኖታዊ ምልክት ሳይሆን የእግዚአብሔር መለኮታዊ ጥሪ ማረጋገጫ ነው። አንድ ሰው ሲቀባ የተጠራበትን ታላቅ ዓላማ ይፈጽም ዘንድ መንፈስ ቅዱስ በዚያ ሰው ሕይወት ውስጥ መግባቱንና ለመንፈሳዊ ሥልጣን መሰጠቱን ያሳያል። ነገር ግን መቀባታችሁን እንዴት መለየት ትችላላችሁ? የእግዚአብሔር እጅ ሕይወታችሁን በመምራት ላይ መሆኑንስ እንዴት ታውቃላችሁ? በዚህ ቪዲዮም በእግዚአብሔር መቀባታችሁን የምታውቁበት 7 ምልክቶችን እንመለከታለን። በሕይወታችሁ ውስጥ የእግዚአብሔርን መገኘት ታውቁ ዘንድ እነዚህን የተቀደሱ ምልክቶች እንመልከት። ከመጀመራችን በፊትም ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ አብሮነታችሁን አሳዩ። አንደኛ፣ ጥልቅ ርኅራኄ ሲኖራችሁ። ይህ ዋነኛው በእግዚአብሔር እንደተቀባችሁ የሚያሳይ ምልክት ነው። ጥልቅ የሆነ ርኅራኄ አንድ ሰው ሲሰቃይ የሚሰማችሁ ተራ ስሜት ብቻ አይደለም። ይህ ልባችሁ በእግዚአብሔር መገኘት ምክንያት መለወጡን የሚያሳይ ምልክት ነው። ጥልቅ የሆነ ርኅራኄ ያላቸው ሰዎች የሰዎችን ስቃይ ብቻ ሳይሆን ልክ የዓለምን ሸክም የተሸከመው ያክል በሌሎች ሕይወት ውስጥ ያለውን እያንዳንዱ ይታያቸዋል። ርኅራኄ ተራ ሐዘኔታ ሳይሆን ከሚሰቃዩት ጋር የሚኖራችሁ እውነተኛ ወዳጅነት ነው። ይህ የሰዎችን ዓይን በማየት በውስጣቸው ያለውን ነገር ማወቅ ሲሆን፣ በሌላ ቋንቋም በሰዎች ሕይወት ውስጥ ባሉ ጨለማ ስፍራዎች ብርሃን ማምጣት ትችላላችሁ ማለት ነው። ነገር ግን ይህ ርኅራኄ የሚመጣው ከሰውኛ ተፈጥሯችን ሳይሆን የመለኮት እጅ ሲነካችሁ ነው። በእግዚአብሔር ከተቀባችሁ በኋላ የምትኖሩት ለራሳችሁ ብቻ አይደለም። በዙሪያችሁ ላሉ ነገሮች ሁሉ በጥልቀት ማሰብ ትጀምራላችሁ። በጎዳና አሳዛኝ ነገሮችን ስትመለከቱ፣ የስቃይ ታሪኮችን ስትሰሙና የጓደኞቻችሁን የሕመም ዝምታ ስትመለከቱ ልክ እናንተ ራሳችሁ የታመማችሁ ያክል ልባችሁን ይነካችኋል። ነገር ግን ልዩነቱ ለተቀቡ ሰዎች ርኅራኄ የሕመም ስሜት ብቻ ሳይሆን የሚያደርጉት ተግባር መሆኑ ነው። ርኅራኄ አንዳች ነገርን ለማድረግ የሚያነሳሳችሁ ኃይል ይሆናል። አንድ ሰው በሕመም ሲሰቃይ ስታዩ ከንፈር በመምጠት ብቻ ዝም ብላችሁ አትመለከቱትም። በአንድም ይሁን በሌላ መንገድ በአንድ ሰው ሕይወት ውስጥ ልዩነት ልትፈጥሩ እንደምትችሉ ታውቃላችሁ። አንዳንድ ጊዜ ድርጊታችሁ ሁሉ ትልቅ መሆን አያስፈልገውም። ማበረታቻ ቃላት ሊሆኑ ይችላሉ፣ አሊያም ማቀፍ ወይም በክፉ ቀናቶች ላይ አብራችኋቸው መሆን። ኢየሱስም የኖረው እንዲሁ ነው። እርሱ ሕመምን ዝም ብሎ መመልከት ሳይሆን በርኅራኄ ተነስቶ እርምጃን ወስዷል። በዚህም ልባቸው የተሰበሩትን ፈውሷል፣ ቁስላቸውንም ጠግኗል። ስለዚህ ርኅራኄ ማለት ሰዎችን መርዳት ብቻ ሳይሆን በዚህ ሰው ጫማ ውስጥ መሆንና ዓለምን ከእርሱ ምልከታ አንጻር መመልከት ማለት ነው። ለሰዎች ስትራሩ አትፈርዱባቸውም፣ አትኮንኗቸውም። ነገር ግን በምትኩ በዚህ ጉዞ ውስጥ ብቻቸውን እንደሆኑ እንዳይሰማቸው አብራቸው ትቆማላችሁ። ርኅራኄ ለሁሉም ችግር መፍትሄ መስጠት ሳይሆን ከሰውየው ጋር አብሮ መሆንና ሸክሙን መጋራት ነው። በርኅራኄ ውስጥ ሌሎች ሊደገፉበት የሚችሉት ትከሻ ትሆናላችሁ። ብርሃን ማየት በማይችሉበት ጊዜም ትመራችኋላችሁ። በግንኙነት ውስጥ ጥልቅ የሆነ ርኅራኄ እያንዳንዱን የጭፍን ጥላቻና የአድሎ ቀንበር ይሰብራል። ለአንድ ሰው እውነተኛ ርኅራኄ ሲሰማችሁ የምታዩአቸውን በቀድሞ ጥፋታቸው ወይንም ታሪካቸው በኩል ሳይሆን ልክ ፍቅርን፣ ይቅርታንና የአዲስ ሕይወት ዕድልን እንደሚፈልግ ሰው ይሆናል። በርኅራኄ ውስጥ ከህብረተሰቡ የተገለሉ ሰዎች አታርቁም። ወደ እናንተ በማቅረብ በችግራቸው ጊዜ አብሯቸው ትሆናላችሁ። በርኅራኄ ብርሃን ውስጥ ዋጋ እንዳላቸው፣ የመወደድና የመመለስ ዕድል እንዳላቸው እንዲሰማቸው ታግዟቸዋላችሁ። ከዚህ የበለጠ ግን ጥልቅ የሆነ ርኅራኄ የይቅርታን በር የሚከፍት ቁልፍ ነው። የአንድ ሰው ሕመምና እያለፈበት ያለው መንገድ ካልተረዳችሁ የእውነት ይቅርታ ልታደርጉለት አትችሉም። ርኅራኄ የሰዎች ጉዳት ምንጭ መጥፎ ምርጫዎቻቸው ሳይሆን ያሳለፉት ስቃይ እንደሆነ እንድትረዱ ያደርጓቸዋል። ይህንን ስትረዱ ይቅር ማለት ግዴታ አሊያም ሸክም ሳይሆን ተፈጥሯዊ እየሆነላችሁ ይመጣል።
ስለዚህም እናንተም በተመሳሳይ ሕመም ውስጥ ስላለፋችሁና ሁሉም ሰው የፈውስ ዕድል እንደሚገባው ስለምትረዱ ይቅር ትላላችሁ። ጥልቅ የሆነ ርኅራኄ እግዚአብሔር ለሕዝቡ ያለውን ፍቅር በእናንተ በኩል የሚገልጥበት መንገድ ነው። በርኅራኄ ስትኖሩ እግዚአብሔር ለሰው ልጆች ያለውን የማይለዋወጥ ፍቅር ማሳያ ትሆናላችሁ። ስለዚህም በዚህ መንገድ ውስጥ የምትለውጡት የሰዎችን ሕይወት ብቻ ሳይሆን የራሳችሁንም ሕይወት ነው። በዚህም በእያንዳንዱ ድርጊታችሁ፣ ቃላታችሁና ሐሳባችሁ ወደ እግዚአብሔር መልክ ያድጋል ማለት ነው። ሁለተኛ፣ በእግዚአብሔር መቀባታችሁን የምታውቁበት ኃይለኛው ምልክት ከችግር የማገገም ችሎታችሁ ነው። የሕይወት ማዕበል ሲመታችሁ እጃችሁን ከመስጠት ይልቅ ስሩ ጠንካራ እንደሆነ ዛፍ ጸንታችሁ ትቆማላችሁ። ነገር ግን ይህ ጥንካሬያችሁ በራሳችሁ የሚመጣ ሳይሆን እግዚአብሔር ከእናንተ ጋር መሆኑን ባመናችሁበት ጥልቅ እምነታችሁ ነው። ይህም ማገገም ተፈጥሯዊ ምላሽ አይደለም። ልክ እግዚአብሔር በነፍሳችሁ ውስጥ የሚቀጣጠል እሳትን የጫረ ያክል በውስጣችሁ ዳግም ትወለዳላችሁ። ምናልባትም ሁሉም ነገር ለምን የዚያን ያክል ከባድ እንደሆነ ባትረዱም ልባችሁ ግን አንድ ነገር ያውቃል፣ እግዚአብሔር በዝምታ ውስጥ እየሰራ ነው። አስታውሱ፣ ማገገም ማለት ከእያንዳንዱ ውድቀት በኋላ ወደ ቀድሞ ቦታችሁ መመለስ ሳይሆን ከውስጣችሁ መለወጥ ማለት ነው። መከራ ልክ መዶሻ አለትን ሲሰነጥቅ እንዳለው ስሜት ቢሆንም ነገር ግን በእግዚአብሔር ለተቀቡት በመዶሻ አልማዝን እንደ መምታት ነው። ምክንያቱም በመጨረሻም ብሩህ እና ጠንካራ ያደርጋቸዋልና። ሁላችንም እግዚአብሔርን ለሚወዱት ነገር ሁሉ ለበጎ እንደሚደረግላቸው እናውቃለን። ይህ ቃል የማበረታቻ ቃል ብቻ ሳይሆን በእግዚአብሔር የተቀቡት እያንዳንዱ የሚያሳልፉትን ሕመም እንደሚረዱት የሚያሳይ ነው። መከራ የውድቀት ምልክት ሳይሆን እግዚአብሔር እናንተን ንጹሕና በመልኩ አድርጎ ለመስራት የሚጠቀምበት መሳሪያ ነው። እምነት የሌላቸው ሰዎች ብዙውን ጊዜ ሕይወት በእንደዚህ አይነት ከባባድ ወጀቦች እየተመታች እንዴት ጸንተን መቆም እንችላለን የሚል ጥያቄ ሊያነሱ ይችላሉ። ነገር ግን እምነት ማለት ችግርን ማምለጥ ብቻ ሳይሆን በችግር ውስጥ ጸንቶ መቆም እንደሆነ አያውቁም። በእያንዳንዱ ሁኔታ ብትፈተኑ፣ ነገር ግን እግዚአብሔር እንዴት በዚያ ላይ እንደምትደገፉና በጨለማ ሰዓት እጁን ማየት እንደምትችሉ እያስተማራችሁ ነው። ይህ ተራ የሆነ ማገገም ሳይሆን በዓላማና በትርጉም የተሞላ ነው። በእያንዳንዱ ጊዜ እንደገና ትነሳላችሁ፣ ታላቁን ዓላማውን ትማራላችሁ። እናም መመለሳችሁ መትረፍ ብቻ ሳይሆን አምልኮም ይሆናል። ከመከራ መትረፍ የሚመጣው ከግል ጥረት ብቻ ሳይሆን እግዚአብሔርን ከመጠበቅና ከነፍስ መረጋጋት ነው። ጸሎት ልማድ ብቻ ሳይሆን የሕይወታችሁ እስትንፋስና ከአምላካችሁ ጋር የሚሆናችሁ ቀጥተኛ ግንኙነት ይሆናል። በእነዚህ ከባድ ጊዜያትም የእግዚአብሔርን መገኘት በጥልቀት መመልከት ትጀምራላችሁ። ሁሉም ነገር የፈራረሰ ሲመስል እግዚአብሔር ከፍርስራሽ ውስጥ እናንተን መስራት ይጀምራል። እያንዳንዱ ውድቀትና ሕመም ለትምህርትና ለዓላማ መሆኑን የተረዳችሁ ዕለት የቱም አይነት መከራ ሊጥላችሁ አይችልም። ለዚህም በመጽሐፍ ቅዱስ የዮሴፍን ታሪክ መመልከት ትችላላችሁ። ለባርነት ተሽጧል፣ ያለ ጥፋቱ ወህኒ ወርዷል። ነገር ግን በእነዚህ ሁሉ መከራ ውስጥ ዮሴፍ አልወደቀም። ምክንያቱም እነዚህን ሁሉ ፈተናዎች በሕይወቱ ውስጥ እግዚአብሔር እንዳሰበለት ዓላማ እንጂ እንደ ዓለም ፍጻሜ አልተመለከታቸውም። በዘፍጥረት 50:20 ላይ ዮሴፍ እንዲህ ሲል ተናግሯል፣ እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። ይህ ተረት ተረት ሳይሆን እግዚአብሔር በእያንዳንዱ መከራ ውስጥ የእርሱ መሳሪያ የሆኑ ዘንድ እንደሚቀርጻችሁ፣ እንደሚያስታጥቃችሁ ሕያው ምስክር ነው። በእግዚአብሔር የተቀቡትም ከመከራ መትረፍ የአንድ ጊዜ ጉዳይ ብቻ ሳይሆን የሚዘልቅ ሂደት ነው። በእያንዳንዱ ውድቀትና በእያንዳንዱ ስቃይ ውስጥ በጠንካራ እምነትና ብርታት ውስጥ መነሳትን ትማራላችሁ። ቁስሎቻችሁ የድካማችሁ ምልክቶች ሳይሆኑ የጦርነቱ ማረጋገጫዎች ናቸው። እናም በመከራ ውስጥ መፋለም እግዚአብሔር በእርሱ ላይ መታመንን፣ በመከራም ውስጥ መደሰትንና በጨለማ ውስጥ ብርሃን ማየት ለእናንተ የሚያስተምርበት መንገድ ነው። ስለዚህም መከራ ወደ እናንተ ሲመጣ ለምን ብላችሁ ሳይሆን እግዚአብሔር በዚህ ፈተና ውስጥ ምን እያስተማሪ ነው ብላችሁ ጠይቁ። እናም ከመከራ መትረፍ ማለት የእምነት ጉዞ እንጂ የጉዞ ማገባደጃ እንዳልሆነ ትመለከታላችሁ። እግዚአብሔር እናንተን የቀባችሁ እንድትቋቋሙ ብቻ ሳይሆን እያንዳንዱን መከራ እንድትቆጣጠሩ ነው። ሶስተኛ፣ ጥልቅ ውስጣዊ ሰላም።
ጥልቅ የሆነ ውስጣዊ ሰላም ከስንት አንድ የሚገኝ እንዲሁም ከውጫዊ ጸጥታ ሳይሆን ከውስጣዊ መረጋጋት የሚመጣ ውድ የሆነ ነገር ነው። ይህን ልናገኝ የምንችለው ከቁሳዊ ሀብት ሳይሆን ከእግዚአብሔር ጋር ባለን የቅርብ ወዳጅነት ነው። በእርሱ ስትቀቡ ይህ ሰላም የእያንዳንዱ ድርጊታችሁ፣ ሐሳባችሁና ውሳኔዎቻችሁ መሠረት ይሆናል። ይህም ከእውነታው ማምለጥ ሳይሆን በሕይወት ወጀብ ውስጥ የመረጋጋት ስሜትን ማግኘት ነው። ይህ ሰላም ስሜት ብቻ ሳይሆን በእግዚአብሔር ሰጪነትና አድራጊነት ላይ የተገነባ የአእምሮ ሁኔታ ነው። በዙሪያችሁ ያሉ ነገሮች በሙሉ መፈራረስ ሲጀምሩ እና ፈተናዎች የማይታለፍ ሲመስሉ ውስጣዊ ሰላም በፍርሃትና በስጋት ማዕበል እንድትወሰዱ ያደርጋችኋል። ልክ ጥልቅ እንደሆነ ውቅያኖስ ውሃው ወጀብ ቢበዛበትም ነገር ግን ከስሩ ስፍር ቁጥር የሌለውና ማንም ሊነካው የማይችል መረጋጋት ሰፍኗል። እግዚአብሔር አምላክ በመዝሙረ ዳዊት 46:10 ሲናገር እረፉ እኔም አምላክ እንደሆንኩ እወቁ ይላል። መረጋጋት ማለት ውጫዊ ዝምታ ማለት ሳይሆን ውስጣዊ ጸጥታና ምንም ነገር መረዳት በማትችሉበት ሰዓት እንኳን እግዚአብሔር በሥራ ላይ እንደሆነ ማመን ማለት ነው። ይህ ውስጣዊ ሰላም ሲኖራችሁ ሕይወት ከዚህ በኋላ ከሁኔታዎች ጋር ውጊያ ሳይሆን እግዚአብሔር በእናንተ ውስጥ ያለውን ጥንካሬ የምታውቁበት ጉዞ ይሆናል። ነገን መፍራት አቁማችሁ ምንም ነገር ቢፈጠር እንኳን ደህንነት ይሰማችኋል። ውስጣዊ ሰላም የትኛውንም አይነት ሕመምና ስቃይ መካድ ማለት ሳይሆን እነዚህ ነገሮች የእናንተን ማንነት እንደማይለኩ መረዳት ማለት ነው። ስለዚህም ስለ ወደፊቱ ከመስጋት ይልቅ ዛሬን መኖርና እያንዳንዷን ቅስፈት በሙሉ በልባችሁ መደሰት ትችላላችሁ። ልክ በመሬት ጸንተው ለመቆም ጥልቅ ስርን እንደሚፈልጉ ዛፎች ውስጣዊ ሰላም በፈተናዎች ውስጥ ጸንታችሁ እንድትቆሙ ይረዳችኋል። ይህ በሕይወት ውስጥ ባልተጠበቁ ወጀቦች ስንመታ ከመውደቅ የሚያድነን የማይታይ ጥንካሬያችን ነው። ይህ ሰላም ያለው ሰው በዙሪያቸው በሚቃወሟቸው አሉታዊ ስሜቶች በቀላሉ ሊደናቀፍ አይችልም። ይልቁንም በውስጣችሁ ያለው ጥንካሬ ከአምላካችሁ እንጂ ከራሳችሁ እንደማይመጣ በማወቅ ለነገሮች በመረጋጋትና በመረዳት ምላሽን ትሰጣላችሁ። ይህ ሰላም ተጽዕኖ የሚያመጣው በግል ሕይወታችሁ ላይ ብቻ ሳይሆን በዙሪያችሁ ላሉ ሰዎች የምትሰጡት ስጦታም ጭምር ነው። ምክንያቱም ከእናንተ ላይ የሚንጸባረቀውን የማይናወጥ ጥንካሬ ይመለከታሉና በዙሪያችሁ ያሉ ሰዎች ሰላማችሁን ይረዳሉ። ከእግዚአብሔር ጋር ሰላም ስትሆኑ በምድር ሁካታ መካከል ለሌሎች ዋልታ ትሆናላችሁ። እናም ይህንን ሰላም ማጣጣም የሚፈልጉትም እናንተ ጋር ምላሽ ስላለ ሳይሆን ከእግዚአብሔር ለሚመጣው ሰላም ሕያው ምስክር በመሆናችሁ ከእናንተ ጋር ይመጣሉ። ስለዚህ ውስጣዊ ሰላም በእግዚአብሔር ለመቀባታችሁ ግልጽ የሆነ ምክንያት ነው። ምክንያቱም ዓለም የቱንም ያክል ብትናወጥ እንኳን እናንተ የእግዚአብሔር ናችሁና ይህንን ሰላም ሊለውጥ የሚችል ነገር የለም። እናም ይህ ሰላም በእግዚአብሔር የመመረጣችሁና በእያንዳንዱ የሕይወት ወጀብ እግዚአብሔር ከእናንተ ጋር እንደሚጓዝ ማሳያ ነው። አራተኛ፣ ሌላኛው በእግዚአብሔር መቀባታችሁን የሚያሳዩ ምልክት ጥበበኛነታችሁ ነው። የእግዚአብሔር እጅ በእናንተ ላይ ሲሆን የሚባረካችሁ በመንፈሳዊ ብቻ ሳይሆን ከእናንተ ግምት በላይ የሆነን መረዳት ይከፍትላችኋል። ድንቅ ጥበብ የመጽሐፍና የሰው አእምሮ ውጤት ሳይሆን የእግዚአብሔር ስጦታ ነው። ይህ ዕውቀት ጊዜያዊ ሳይሆን ሌሎች በቸልታ ከሚያልፏቸው ነገሮች አልፋችሁ እንድትረዱና የማይታዩ ነገሮች እንድትመለከቱ ይረዳችኋል። የንጉሥ ሰለሞን ታሪክም የዚህ አይነት ጥበብ አይነተኛ ምሳሌ ነው። እግዚአብሔር እንዲያደርግለት የሚፈልገውን ነገር ሲጠይቀው ንጉሥ ሰለሞን ሀብትንና ሥልጣንን ከመጠየቅ ይልቅ ሕዝቡን ሊመራበት የሚችልበትን ጥበብ ጠይቆታል። እግዚአብሔርም በአንደኛ ነገሥት ምዕራፍ 3 ከቁጥር 12 እንደ ቃልህ አድርጌሃለሁ፣ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛ አስተዋይ ልቦና ሰጥቼሃለሁ ሲል መልሶለታል። ይህ እግዚአብሔር ለቀባቸው ድንቅ ጥበብን እንደሚሰጥ ማሳያ ነው። እናም ይህ ጥበብ ከምታዩት ነገር በመነሳት ብቻ ሳይሆን ከነገሮች ጀርባ ያሉትን ነገሮች አልፋችሁ እንድትመለከቱ በማስቻል በጎና ክፉ የሆነውን ነገር እንድትለዩ ያስችላችኋል። ዛሬን አልፋችሁ የምታዩና ለእያንዳንዱ ውሳኔያችሁ በጥልቀትና በትኩረት የምትረዱ ሰዎች ትሆናላችሁ። ሌላኛው የጥበበኝነት ባህሪ አብሮት የሚመጣው ርኅራኄ ነው። ሌሎች እያለፉበት ያለውን ስቃይና ሕመም በምትመለከቱበት ጊዜ
የሚሰማችሁ ርህራሄ ብቻ ሳይሆን ችግራቸውን ለመፍታት የሚያስችል መፍትሄም ጭምር ነው። ጥበባችሁ ዕውቀት ብቻ ሳይሆን ከልብ የመነጨ ምክር እንድትሰጡ የሚያስችላችሁ መንፈሳዊ ማስተዋል ነው። እያንዳንዱ ከአንደበታችሁ የሚወጡት ቃላት ሁሉ ፈዋሽ መድኃኒቶች በመሆን ለሚያስፈልጋቸው ሁሉ መጽናናትንና ተስፋን የሚያመጣ ነው። እናም ይህንን ጥበብ ከሌሎች የሚለየው በእያንዳንዱ የዕለት ተዕለት ኑሯችሁ ከመንፈሳዊ መሪዎች ጋር መገናኘታችሁ ነው። የምትማሩት የእግዚአብሔርን አስተምሮ ብቻ ሳይሆን እንዴት በሕይወታችሁ ላይ ተግባራዊ እንደምታደርጉትም ጭምር ነው። የእግዚአብሔር ትምህርቶች ውስብስብ ጽንሰ ሐሳብ ሳይሆኑ ውሳኔዎቻችሁን እንዴት ከፍቃዱ ጋር ማስማማት እንደምትችሉ የሚያሳዩ የሕይወት መሪዎች ናቸው። እናም በቅባት በኩል እግዚአብሔር ሌሎችን የምትመሩና በእያንዳንዱ ቃላችሁና ድርጊቶቻችሁ በኩል ወደ እግዚአብሔር የምትመለሱ ትሆናላችሁ። እግዚአብሔር የሚሰጠው ጥበብ ችግሮችን በምትፈቱበት መንገዶቻችሁ ይገለጣሉ። እናም የሚኖራችሁ ነገሮችን የመረዳት አቅም ብቻ ሳይሆን ችግሮችን ከስሩ ጀምሮ የመፍታት አቅምና ችሎታም ጭምር ነው። የዚህም ምስክር የሚሆነው ችግሮች ባጋጠሟችሁ ቁጥር የሚኖራችሁ መረጋጋትና ጸጥታ ነው። ሌሎች በቀላሉ በሚናወጡበት ጊዜ እናንተ ግን እግዚአብሔር በእያንዳንዱ መንገድ እንደሚመራችሁ በማወቅ መንገዳችሁን ታቀናላችሁ። ይህንን ጥበብ የበለጠ ድንቅ ከሚያደርጉ ነገሮች አንዱም አብሮት የሚመጣው ትህትና ነው። የቱንም ያክል አርቆ የማየትና በጥልቀት የመረዳት አቅም ቢሰጣችሁም እንኳን ይህ ጥበብ ሙሉ ለሙሉ የሚመጣው ከእግዚአብሔር እንደሚመጣ ትረዳላችሁ። የሰው ልጅ ዕውቀት ሁልጊዜም ቢሆን የተገደበ ቢሆንም የእግዚአብሔር ጥበብ ግን ቁጥር የለሽ መሆኑን በማወቅ ሁልጊዜም ቢሆን ለመማርና ከእርሱ ምሪትን ለመቀበል ዝግጁ ናችሁ። በዚህ መንገድም መሪ ብቻ ሳይሆን በዙሪያችሁ ያሉ ሰዎችን እንዴት መምራትና ማገልገል እንደምትችሉም ትማራላችሁ። እግዚአብሔር የሚሰጣችሁ ድንቅ ጥበብ ራሳችሁን ለማክበር ሳይሆን መለኮታዊ ፍቃዱን ታስፈጽሙ ዘንድ ነው። 5ኛ በእግዚአብሔር መቀባታችሁን የሚያሳየው ሌላኛው ምልክት መንፈሳዊ ስጦታዎቻችሁን ሌሎች ለማገልገል መጠቀማችሁ ነው። እነዚህ ስጦታዎች የተሰጧችሁ ለራሳችሁ ብቻ እንድትይዟችሁ ሳይሆን ለሌሎች እንድታጋሩት፣ እንድትረዷቸውና በዙሪያችሁ ባሉ ሰዎች ሕይወት ውስጥ ሁሉ ለውጥን እንድታመጡ ነው። እነዚህም ስጦታዎች ምናልባትም ከላይ የተሰጣችሁ ጥበብ፣ በጎና ክፉን የመለየት ማስተዋል፣ ጥልቅ የሆነ ርኅራኄ ወይም የማይለወጥ ፍቅር ሊሆን ይችላል። በተጠራችሁበት መጠራት ስትጓዙ የእግዚአብሔር ስጦታዎች ለእናንተ የተሰጧችሁ የራሳችሁን ሕይወት እንድትመሩ ብቻ ሳይሆን ለሌሎች መዳን፣ ፈውስንና ተስፋን እንድታመጡ ነው። ኢየሱስ በማቴዎስ ወንጌል እንደተናገረውም በከንቱ ተቀበላችሁ፣ በከንቱ ስጡ። ይህም የመቀባት ዋነኛው መርህ ነው። ስጦታዎቻችሁ እናንተ እንድታንጎራጉሩባቸው አሊያም የግል ዝናችሁን እንድትገነቡባቸው ሳይሆን ለእግዚአብሔር ክብር እንድታመጡና የጠፉትን ነፍሶች ታገኙ ዘንድ ነው። ስጦታዎቻችሁን ስትጠቀሙ ሌሎች ወደ ዘላለም ሕይወት እንዲመጡ በመርዳት በጌታና በሰው መካከል እንደ ድልድይ ትሆናላችሁ። ይህም ሌሎች ወደ ክርስቶስ ፍቅር ይመጡ ዘንድ ዋነኛው የመንፈሳዊ ስጦታዎች ዓላማ ነው። ምናልባትም የፈውስ፣ የትንቢት፣ የማስተዋል አሊያም በልሳን የመናገር ስጦታ ቢኖራችሁም ከነዚህ የበለጠ ነገር ግን እነርሱን መጠቀም ነው። በዚህች ዓለም ላይ ብዙዎች መንፈሳዊ እውነትን በመፈለግ ላይ ቢሆኑም ነገር ግን አንዳንዶች ወደ ሐሰተኛ እምነቶች ሲጠፉም፣ ሌሎችም ጠንካራ መሠረት ወደ ሌላቸው የዚህ ዘመን ልማዶች ተስበዋል። ነገር ግን እግዚአብሔር እነዚህን ስጦታዎች ለእናንተ የሰጣችሁ የራሳቸውን ክብር እንድትገነቡበት ሳይሆን የመለኮትን ዋነኛውን ዓላማ ታስፈጽሙበት ዘንድ ነው። እርሱም የጠፉትን ነፍሶች ማዳን ነው። እነዚህን ስጦታዎች በተገቢ መንገድ ከተጠቀማችሁባቸው እንዴት መለወጥ እንደሚችሉ ትመለከታላችሁ። ምናልባትም ጥልቅ የሆነ ተመልካችም ሆነ መድረክ አያስፈልጋችሁ ይሆናል። ነገር ግን አንዳንድ ጊዜ በጎዳና ላይም ሆነ በማትጠብቁት ሁኔታ ላይ ሌሎችን የማገልገል ዕድል ይገጥማችሁ ይሆናል። በዝምታ የሚደረግ ጸሎት ትንሽ ቢመስልም የአንድን ሰው ሕይወት ሙሉ ለሙሉ የመቀየር ኃይል አለው። እናም በትህትና እግዚአብሔርን ስታገለግሉ ማሰብ ከምትችሉት በላይ በሆነ በረከት ያትረፈርፋችኋል። በመዝሙር 126 ቁጥር 5 እንደተጻፈም በለቅሶ የሚዘሩ በደስታ ይለቅማሉ። እያንዳንዷን የላብ ጠብታ፣ እያንዳንዷን የጸሎት ሰዓትና ሰዎችን ለመርዳት የምትጓዙበት ርቀት እግዚአብሔር አምላክ ያያል። እርሱ እያንዳንዷን ጥረታችሁን ይቆጥራልና በሰማይ ታላቅ ሽልማትን አዘጋጅቶላችኋል። መቀባት እነዚህን ስጦታዎች መቀበል ብቻ ሳይሆን ከራሳችሁ በላይ ለሆነ ታላቅ ዓላማ ስጦታዎቻችሁን መጠቀም ማለት ነው።
አስታውሱ፣ በእግዚአብሔር ቅባት ስትኖሩ የምትኖሩት ለራሳችሁ ብቻ ሳይሆን ለእግዚአብሔር ክብርና ለሌሎች መዳንም ጭምር ነው። እናም ይህ በእግዚአብሔር መቀባታችሁን የሚያሳይ ግልጽ ምልክት ነው። ስድስተኛ፣ ስለ መለኮት ዓላማ ጥልቅ የሆነ መረዳት ሲኖራችሁ። መከራውና የፈተናው መንገዶች ሁሉ እናንተን ግራ መጋባት እና ተስፋ ማስቆረጣቸውን አቁመው ወደ ክብር የምትሻገሩባቸው ደረጃዎች ይሆናሉ። እግዚአብሔር ሊመራችሁ በደጅ ነውና አቅጣጫን ፍለጋ ወዲያና ወዲህ አትባክኑም። በእግዚአብሔር ዕቅድ ውስጥ መኖራችሁን የምታውቁበትም በራሳችሁ መረዳት ሳይሆን እግዚአብሔር ራሱ በሚያበራላችሁ ዕውቀት ነው። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 6 ሲናገር እንዲህ ይላል፣ በመንገዱ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። እርሱን ስታምኑትና ራሳችሁን አሳልፋችሁ ስትሰጡት መንገዳችሁን ከመቼውም ይልቅ ግልጽና ቀጥተኛ ሲሆን ትመለከታላችሁ። የእግዚአብሔርን ዓላማ መረዳት የሚያልፍ ቅስፈት ሳይሆን በዚች ምድር ላይ የተጠራችሁበትን ዓላማ በጥልቀት መረዳት ማለት ነው። ሁልጊዜም ወደ እግዚአብሔር እንደሚመራችሁና በዚች ዓለም ፈተና ውስጥ ጸንታችሁ እንድትቆሙ የሚያደርጋችሁ የውስጥ ኮምፓሳችሁ ነው። በዚህ መረዳት ውስጥ የእግዚአብሔርን ፍቃድ መከተላችሁን እርግጠኞች ናችሁና ከሌሎች ማረጋገጫዎች ማግኘት አያስፈልጋችሁም። ስለዚህም እያንዳንዱ ድርጊታችሁና እያንዳንዱ ቃላቶቻችሁ ለእግዚአብሔር አምልኮ የምታቀርቡበት መስዋዕት ይሆናል። ትናንሾቹ የዘወትር ተግባሮቻችሁ እንኳን እግዚአብሔር በሕይወታችሁ ውስጥ የሚስለው ታላላቅ ምስሎች ይሆናሉ። ዓላማን መረዳት ሕይወታችሁን የምትገነቡበት የጸና መሠረት ይሰጣችኋል። እናም በዚህ ከውጭው የሚመጣውን ግፊትም ሆነ ፈተና መቋቋም ትችላላችሁ። ማን እንደሆናችሁና ለምን እንደተጠራችሁ ታውቃላችሁ። ከዚህ በኋላ በሚያስፈልገው ነገር ላይ ብቻ በማተኮርና የእግዚአብሔርን ፍቃድ በመፈጸም እንጂ ጊዜያዊ ግቦችን በማባረር ሕይወታችሁን አታጠፉም። እያንዳንዱ እርምጃዎቻችሁና እያንዳንዱ ውሳኔዎቻችሁ በእርሱ ፍቃድ የተመሩ ናቸውና እናንተን ወደ ማይናወጥ መታመን ይመራችኋል። እግዚአብሔር ሲቀባችሁ የሚሰማችሁ ነገር የዝና አሊያም የክብር ስሜት ሳይሆን ኃይለኛና የሕይወት ዓላማችሁን በጥልቀት የመረዳት ስሜት ነው። ይህ በልባችሁ ውስጥ የሚኖር መነሳሳት ብቻ አይደለም፣ ነገር ግን ልክ እጁ በትከሻችሁ ላይ እንዳለና ወደ አሰባችሁ ዓላማ እጃችሁን ይዞ እየመራችሁ እንዳለ የሚያሳውቅ ስሜት ነው። ይህም ስሜት በቃላት ልትገልጹት የምትችሉት አይነት አይደለም። ይህ ከሰው ልጅ አእምሮ ያለፈ ጥልቅ መረዳት ነው። ከዚህ በኋላ የምትኖሩት ለራሳችሁ ሳይሆን ከመለኮት ዓላማ ጋር ለታሰረው ሕይወታችሁ እንደሆነ ይገባችኋል። እናም እግዚአብሔር ስለ ዓላማችሁ መረዳትን ሲሰጣችሁ በሕይወታችሁ ውስጥ ሁሉም ነገር ትክክለኛ ቦታን መያዝ ይጀምራል። እግዚአብሔር ላሰባችሁ ዓላማ መኖር ስትጀምሩ ሁሉም ጥረቶቻችሁ ከዚህ ዓላማ ጋር መተሳሰር ይጀምራሉ። ተራ የሆኑ ትእዛዛት ትርጉም መስጠት ይጀምራሉ። እናም እነዚህ ድርጊቶች ምን ያክል ለእግዚአብሔር መንግሥት አስተዋጽኦ እንደሚያደርጉ ታውቃላችሁና አትደክሙም፣ ተስፋም አትቆርጡም። እናም ይህ በሌሎች ስኬትና ውድቀት ላይ ጥልቅ የሆነን የደስታንና የሙላት ስሜትን ይሰጣል። የምትኖሩት ሕይወት ከእግዚአብሔር ፍቃድ ጋር መጣጣሙን ታውቃላችሁና ሙላት ይሰማችኋል። ይህ ደስታም የሚመጣው ከሰዎች በምታገኙት ዕውቅና ሳይሆን የመለኮትን ዓላማ መፈጸማችሁን በማወቅ ነው። ይህም በዙሪያችሁ ያሉ ነገሮች ሁሉ በውካታ በተሞሉ ሰዓት እንኳን ለነፍሳችሁ ሰላም ይሰጣችኋል። ዓላማችሁን ስታውቁ በሕይወታችሁ ውስጥ የመጥፋትም ሆነ እርግጠኛ ያለመሆን ስሜት አይሰማችሁም። እያንዳንዱ እርምጃችሁ በእግዚአብሔር ብርሃን ይመራልና ራሳችሁን በኃይለኛ ወጀብ መካከል ጸንታችሁ ቆማችሁ ታገኙታላችሁ። ሰባተኛ፣ በእግዚአብሔር መቀባታችሁን የሚያሳየው የመጨረሻው ምልክት ሌሎችን ወደ ክርስቶስ የመሳብና የመምራት ችሎታችሁ ነው። በእግዚአብሔር ስትቀቡ በእናንተ ላይ ያለው ልዩነት የሚያዩ ሰዎች ብቻ ሳይሆን በላያችሁ ላይ ያረፈውን ምልክት መንፈሳዊም ዓለም ያየዋል። መማረካችሁ የሚመጣው ከቃላቶቻችሁ አሊያም ከድርጊቶቻችሁ ሳይሆን እግዚአብሔር በእናንተ ላይ ባስቀመጠው የማይታይ ግርማ ነው። ይህም በሕይወት የተሞላ ወደ ሌሎች የሚንጸባረቅ በጨለማ ለጠፉትና ምላሽን ለመፈለግ ላሉ ሁሉ ልባቸውን የሚነካ ነው። ይህ ወደ ክርስቶስ የመሳብ ችሎታችሁ የሚመጣው ከአካላዊ ገጽታችሁ አሊያም ከግል ችሎታችሁ ሳይሆን በጸሎት በእግዚአብሔር ቃል ጥናትና እንደ ፍቃዱ በመኖር ወቅት በምታዳብሩት መንፈሳዊ ጥልቀት ነው። ወደ አንድ ክፍል ገና ስትገቡ ሰዎች አንዳች የተለየ ስሜት ይሰማቸዋል። እናንተን ከሌሎች የተለየ ምን ልዩ እንደሚያደርጋችሁ ባያውቁም ነገር ግን ወደ እናንተ ይሳባሉ። ይህም የሚሆንበት ምክንያት እግዚአብሔር በእናንተ ላይ ያደረገው ቅባት የሚደበቅም ሆነ የሚደበዝዝ ባለመሆኑ ነው። ወደ ራሳችሁ የምትስቡት ኢየሱስን የሚያውቁትን ብቻ ሳይሆን ስሙን እንኳን ሰምተው በማያውቁትም ጭምር ነው።
አንዳንዶች ለምን ስለ እናንተ ሕይወት የበለጠ ለማወቅ እንደፈለጉ ባይገባቸውም ነገር ግን ወደ እናንተ የሳባቸው በውስጣችሁ ያለው ሰላምና መንፈሳዊ ጥንካሬ ነው። በእናንተ ሕይወት ውስጥ መረጋጋትም ይሁን በሕይወት መንገድ ውስጥ አቅጣጫን መፈለግ ብቻ አንድ ነገር እንደጎደላቸው ይሰማቸዋል። እናም ይህ ወደ እናንተ እንዲመጡና የዚህ ጥንካሬያችሁ ምንጭ ምን እንደሆነ እንዲጠይቁ ያደርጋቸዋል። የዚህም ምክንያት ስለ እግዚአብሔር ስለምታወሩ ብቻ ሳይሆን በሕይወት አኗኗራችሁ የተነሳ ነው። ችግሮችን የምትጋፈጡበት መንገድ፣ ሌሎችን የምታዩበት አስተያየትና በተለይም በችግሮች ውስጥ ያለው ጽኑ እምነታችሁ በዙሪያችሁ ላሉ ሰዎች ልዩ ሆኖ ይታያል። ይህም በኃይለኛ ንግግሮቻችሁ አሊያም በጉልህ ድምፃችሁ ምክንያት ሳይሆን በፍቅራችሁና በትህትናችሁ ምክንያት መሪዎች ትሆናላችሁ። ምናልባትም ለመጀመሪያ ጊዜ የእግዚአብሔር መገኘት በዚያ ስፍራ ላይ ይሰማችኋልና ሌሎች ሰዎች እናንተ ወደምትኖሩበት ኑሮ የመግባት ፍላጎት ያድርባቸዋል። በዕለት ተዕለት ሕይወታችሁ ሌሎችን ወደ እግዚአብሔር ለመሳብ መጣጣር አይጠበቅባችሁም። ምክንያቱም እናንተ ምላሽን በምትሰጡበት መንገድ፣ ምክርን የምትለግሱበት መንገዶች፣ በትዕግስታችሁና በእያንዳንዱ ሁኔታዎች ባላችሁ እርጋታ ወደ እርሱ ይሳባሉና። እናም ይህ ለመንፈሳዊ ጥያቄዎቻችሁ ከእናንተ ምላሽን እንድትጠይቁ ያደርጋቸዋል። ነገር ግን የሁሉም ነገሮች መልስ እናንተ ጋር ስለሆነ ሳይሆን በእውነታ ውስጥ ስለምትኖሩ እናም ያ እውነታ ሌሎች ትክክለኛውን የሕይወት ትርጉም ያገኙ ዘንድ ስለሚስባቸውና ስለሚያበራ ነው። በእናንተ ውስጥ በብርሃን የሚኖርን በዚህች ዓለም ብልጭልጭ የማይሳብና በዓለም ውካታ የማይረበሽን ሰው ይመለከታሉ። እናም ይህ የሕይወት መግቢያ ቀዳዳዋ ለእነዚህ ሰዎች በጠፋበት ወቅት እናንተን አይነተኛ ምርጫ አድርገው እንዲመጡ ያደርጋቸዋል። ለእነርሱ ጓደኛ ብቻ ሳትሆኑ ከዚህ በፊት አይተውት ከማያውቁት ነገር ጋር የሚያያዝ ድልድይ ናችሁ። ሌሎችን የመሳብና ወደ ኢየሱስ የመምራት ችሎታ ከባድ ሸክም ሳይሆን በእግዚአብሔር ስትቀቡ የሚኖራችሁ መደበኛ ባህሪ ነው። በሕይወት ውስጥ እግዚአብሔር ወደ ብርሃኑ ይሻገሩ፣ ፍቅርን ይቀምሱና እርሱ ብቻ ሊሰጥ የሚችለው መዳን ይቀበሉ ዘንድ ለሌሎች መንገድን ይከፍታል። ወዳጆች ሆይ መቀባት የሚያልፍ የሚጠፋ ነገር አይደለም፣ ጥሪ ነው። እናም ይህ ጥሪ ይህንን ስጦታ እንድትቀበሉ ብቻ ሳይሆን በእምነት በፍቅርና በትጋት ትቀበሉት ዘንድ ነው። እናም በዚህ መንገድ መቼም ቢሆን ብቻችሁን መጓዝ አይኖርባችሁም። እግዚአብሔር እያንዳንዱን ችግር የምትጋፈጡበትን ጥንካሬ እየሰጣችሁና ወደ ታላቅ ግብ የሚያደርሳችሁን በሮች እየከፈተ ሁልጊዜም ቢሆን ከእናንተ ጋር ነው። የተመረጣችሁት እንድታበሩና ይህንን ስጦታ ለዓለም እንድታካፍሉ እንጂ እንድትደበቁ አይደለም። እናም እያንዳንዱ ድርጊታችሁ የእግዚአብሔርን ፍቅርና ምሪት ያንጸባርቅ። አስታውሱ፣ በከባባድ ጊዜያቶች እንኳን እንደገና መነሳት ብቻ ሳይሆን እግዚአብሔር በሰጣችሁ ኃይል ጸንታችሁ ትቆማላችሁ። በዚህ ቪዲዮ ልባችሁ ከተነካ የእግዚአብሔር ብርሃን ለሌሎች ነፍሶች ሁሉ ይድረስ ዘንድ ይህንን ቪዲዮ ላይክ እና ሼር ማድረግ እንዲሁም ቻናሉን ሰብስክራይብ ማድረግ አትርሱ። በጋራ ሆነን የእግዚአብሔርን ፍቅር የሚስፋፋበትንና የብዙሃንን ሕይወት የሚለውጥበትን የጠንካራ አማኞች ኅብረት እንገንባ። በሌሎች ቪዲዮዎች እስከምንገናኝ ዘወትር በእግዚአብሔር ብርሃንና በማይለወጥ ፍቅሩ መመላለስ ይሁንላችሁ። አሜን።